ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። በወልዲያ መከላከያ እርስ በርሱ ተጨፋጨፈ። ሚኒሻዎች የብልጽግና ባለስልጣናትን ከከተማ እንዳይወጡ አገዷቸው። መከላከያ ወሎን ለቆ እየወጣ መሆኑ ተገለጸ። ጀነራሎችም በስብሰባው ላይ ተጋጩ። የሰዓት እላፊ ገደብም ተጣለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። መርሳ ከተማን ጨምሮ ብዙ የወረዳ ከተሞች በፋኖ ቁጥጥር ስር መሆናቸው አሁንም እንደቀጠለ ነው። ስሪንቃ፣ መርሳ፣ ኦርጌሳ፣ ገንፎ ጨፌ፣ ማላምባ፣ ሊብሱ፣ ውጫሌና ከሀይቅ በቅርብ ርቀት እስከሚገኘው ጃራ በፋኖ ቁጥጥር ስር መግባታቸው ታውቋል። ከወደ ፋኖ የተሰነዘረባቸው መብረቃዊ ጥቃት መቋቋም ያልቻሉት የአገዛዙ ወታደሮች ሙትና ቁስለኛ ሳያነሱ ወደ ሐይቅ እና ደሴ እየኮበለሉ ይገኛሉ። መከላከያው ወሎን ለቆ እየወጣ መሆኑ ተገለጸ። በራያ ቆቦ ከቀዩ ጋሪያ ላይ የነበረው የአገዛዙ ኃይል አጥቢያ ሌሊቱን ወደ ኋላ ተመልሶ ሆርማት መግባቱን የታወቀው አሁን እየለቀቁ ናቸው። ብዙዎቹ የአካባቢው ማህበረሰብ ለቀይ ባህር የታስበው ወታደር ከቀዩ ጋሪ ተመለሰ በሚል ሲሳለቁባቸው ማርፈዳቸው ነው የተገለጸው። አሁን ፋኖን መቋቋም አቅቶናል ያለው የመከላከያ ኃይል ከተማውን እየለቀቀ በመውጣት ላይ ይገኛል። በበርካታ አካባቢዎች እየተደረገ ባሉት ውጊያዎች ዛሬም መከላከያ አቅሙ መንምኖ ብዙዎቹ እየከዱ ፋኖን መቀላቀላቸውንም ቀጥለውበታል። በተደጋጋሚ ጊዜያቶች በተለይም በፋኖ የተሰጣቸውን ትዕዛዝ አልቀበል እያሉ የሚኒሻና ልዩ ኃይሎች ላይም ከፍተኛ እርምጃ እየተወሰደባቸው መሆኑም ተገልጿል። በተለይም ወልዲያ የሚደረገው ውጊያ ደግሞ እጅግ ከባድ መሆኑ ነው የተገለጸው። ወልዲያ ከተማ በአሁናዊ ሁኔታ እንደተገለጸው ከሆነ የአገዛዙ ወታደሮች ጭንቀትና ሽብር ውስጥ መግባታቸውን የታወቀው ተቋማቱን ከሚጠብቁት በስተቀር ሁሉም የሚኒሻና የአድማ ብተና አባላት ወደ ሀራ አቅጣጫ እየወጡ መሆኑንም መረጃዎቹ አመላክተዋል። በምስሉ ላይ እንደምታዩት ዛሬም ጭምር በተለያየ ጫና የደረሰባቸው የፋኖን ምት መቋቋም ያቃታቸው ከተማውን ለቀው በመኮብለል ላይ መሆናቸው ነው የተገለጸው። ምናልባት በአዲስ መልኩ ተደራጅተው ለመምጣት ያሰቡ ቢሆንም ግን ፋኖ እግር በእግር እየተከታተለ እርምጃ እየወሰደባቸው መሆኑ ነው የተገለጸው። በሼህ መሐመድ ሁሴን አላሙዲ ስታዲየምም የከተማው ጎንደር በር ተብሎ በሚጠራው አካባቢ የሚገኘው ማር ማቀነባበሪያ ፋብሪካ ውስጥም የተጠመደውን መድፍ በከተማው ዙሪያ በሚገኙ ገጠራማ ቀበሌዎች ላይ የዘፈቀደ ድብደባ እየፈጸመ መሆኑን ተገልጿል። የጸጥታ ኃይሉ ከዞኑ ካድሬዎች ጋርም ተግባብቶ መስራት አለመቻሉ ነው የተገለጸው። አብዛኞቹ የዞኑና የከተማው አስተዳደር አመራሮች ከተማዋን ለቀው በመውጣት ሀራና ጭፍራ ተቀምጠው የጸጥታ ሁኔታውን በስክል ለማስተባበር እየሞከሩ እንዳለም ነው የተገለጸው። ነገር ግን የጸጥታ ኃይሉ እኛን እሳት ውስጥ ማግደው እነሱ ከስጋት ቀጠና ውጭ በመሆን ሊያዙን አይችሉም በሚል ትዕዛዙን አልቀበልም ማለቱ ነው የተገለጸው። እንደ መረጃ ምንጮቹ ከሆነ የሸሹ የዞኑ አመራሮች ወደ ከተማው ተመልሰው ጸጥታውን እንዲያስከብሩ ከክልሉ የጸጥታ ቢሮም ትዕዛዝ ተላልፎላቸዋል። ይሁን እንጂ ከተማዋን ለቀው ወደ ሀራ አቅጣጫ እንዲወጡ እየተደረጉ የሚገኙ የሚኒሻና የአድማ ብተና አባላቶች መካከል በርካቶቹ እየጠፉ ሲሆን የሚጠፉትንም ፍለጋ በከተማው አሰሳ እየተካሄደ እንደሚገኝ ነው የተገለጸው። በዚህም በከተማው ሚኒሻውም የተረፉትን የብልጽግና ካድሬዎችና ባለስልጣናቶች ከከተማ ለቃችሁ አትወጡም እያለ በማገድ ላይ መሆኑን ነው ከስፍራው የደረሱን መረጃዎች የሚያመላክቱት። በከተማው ጀልቶ፣ በርና፣ መሃል መቻሬን ጨምሮ ብዙዎቹ በዙሪያ በሚገኙ አካባቢዎች ከባድ ውጊያ መቀስቀሱን ተከትሎ ነው በከተማው የቀሩ የከተማው አስተዳደር የዞን አመራሮች ወደ ሀራ ሊሸሹ ሲሞክሩ በሚሊሻ አባላቶቹ መታገዳቸው የተገለጸው። ማን ሞቶ ማን ሊተርፍ ነው? ካለቅን ሁላችንም እዚህ እንለቅ በሚል ሚሊሻ አባላቱ ካድሬዎቹ የትም እንዳይንቀሳቀሱ ማገዳቸውን ነው የውስጥ መረጃ ምንጮቹ እየገለጹ የሚገኙት። አሁን ማንንም አንለቅም፣ አርፋችሁ ቁጭ በሉ፣ ማን ሞቶ ማን ይድናል እያሉ ትግሉን አጠናክረው የቀጠለውን የፋኖን ኃይል መጋፈጥ አለባችሁ ብለዋቸዋል። ካድሬውን አሳፍረው የነበሩ ከ30 በላይ ተሽከርካሪዎች ከከተማው ፒያሳ ዳቦ ቤት ላይ ታግተው ቆመዋል።
በተመሳሳይም ከትላንትና ጀምሮ ቀድሞ በመውጣት ካራ የነበሩ የዞኑ ከፍተኛ አመራሮች በባለሽርጡ ክፍለ ጦር ተቆርጠናል በሚል ወደ ሌሎች የአፋር አካባቢዎች ለመሸሽ እየተጋፉ ቢሆንም ነገር ግን የሚያጅባቸው ወታደራተው ከባድ ጭንቀትና ሽብር ውስጥ መውደቃቸውም ታውቋል። የሀራና አካባቢ ወጣቶችን በከተሞች የባንዳ መደበቂያ መሆን የለባትም በሚል እንቅስቃሴ መጀመራቸው ነው የተገለጸው። ከስፍራው የሚደርሱን መረጃዎች እንደሚያመላክቱት ሆነ ከደቂቃዎች በፊት በወልዲያ ሼህ መሐመድ ሁሴን አልአሙዲ ስታዲየም ውስጥ ከሚገኙ ያገዛዙ ወታደሮች መካከል አንድ መስመራዊ አዋጊ መረሸኑ ነው የተገለጸው። አሁን መከላከያ እርስ በርሱ እየተገዳደለ መሆኑም መረጃዎቹ እያመላከቱ ነው ያሉት። አዋጊው የአማራ ተወላጅ ሲሆን ትላንት ባላጎዳ በአፍሪኬር የተካሄደውን ውጊያ ሲመራ የነበረ ነው። ይሁን እንጂ በዛሬው ዕለት በበላይ አመራሮች ደረቅ እርምጃ ተወስዶበታል ሲሉ ወታደራዊ ምንጮቹ ይህንን መረጃ አቀብለውናል። ይህንንም ተከትሎ ነው በስታዲየም ውስጥ የሚገኙት ሌሎች የአማራ ተወላጅ ወታደሮች አፈሙዛቸውን አዙረው ከባድ የእርስ በርስ ውጊያ እየተደረገ እንዳለም ከስፍራው የሚመጡት መረጃዎች ያመላክታሉ። ከደቂቃዎች በፊት ፋኖ በከተማው ጀንቶ በር ላይ ከባድ ውጊያ ከፍቶ በርካታ የፌዴራል ፖሊስ አባላት መገደላቸውን ነው መረጃዎቹ ከስፍራው የሚያመላክቱት። በጀንቶ በር በተለይም ዩኒቨርሲቲው ቅጥር ግቢ ዙሪያ ላይ ከባድ የሆነ የጨበጣ ውጊያም እየተካሄደ እንዳለ ነው ከስፍራው የሚደርሱት መረጃዎች የገለጹልን። በተጨማሪም መሃል መቻሬ፣ ጎራ መቻሬ፣ አማዬ ሚጫ፣ ውድመን፣ ገብረ አምባው፣ ዋንዛዬ፣ ሰዋ ሜዳና ሌሎችም በከተማው 1 ኪሎ ሜትር በማይሞላ ርቀት ላይ የሚገኘው መንደሮች ላይ በአሁኑ ሰዓት ከባድ የጨበጣ ውጊያ እየተካሄደ መሆኑ ነው የተገለጸው። የፋኖችን ጫና መቋቋም ያቃተው የመከላከያ ኃይሉ ብትንትኑ እየወጣ መሄዱን እየተረዳው የመከላከያ ባለስልጣን ጀነራሎች ስብሰባ መቀመጣቸው ነው የተገለጸው። በተለይም በወሎ የተደረገው ድል እጅግ አንገት አስደፍቷቸዋል። የመንግስት ባለስልጣናቶችን ከቦታው አፈትልኮ የወጣው መረጃ እንደሚያመላክተው ከሆነ ከብርሃኑ ጁላ ቢሮ የወጡት መረጃዎች በምስራቅ አማራ ቀጠና እየተወሰደ ባለው የተጠናከረ ወታደራዊ እርምጃ የተደናገጠው ያገዛዙ ወታደራዊ ካውንስሉን በአስቸኳይ ጠርቶ ስብሰባ መቀመጡን ነው ከወታደራዊ ምንጮች ለማረጋገጥ የተቻለው። ስብሰባው እየተካሄደ የሚገኘው በአዲስ አበባ ሳር ቤት ከፑሽኪን አደባባይ በሚገኘው የብርሃኑ ጁላ ቢሮ ውስጥ ነው ሲሉ ምንጮቹ ገልጠዋል። የስብሰባው ዋና አጀንዳ መከላከያ ሰራዊቱ በወሎ ቤተ አማራ ቀጠና ስለደረሰበት አንገት የሚያስደፋ ሽንፈት ሲሆን ወታደራዊ ካውንስሉ አየር ኃይሉን ከድሮን ጀምሮ እስከ ጀትና የጦር ሄሊኮፕተሮች ተጠቅመን ጥቃቱን ያስታግሳል የሚል ሀሳብ ማቅረቡ ነው የተገለጸው። በስብሰባው ላይ ውሳኔው እስካሁን አለመጽደቁና ስብሰባውን በብዙ ንትርኮችና ጣት ከመጠቋቋም እስከ መሰዳደብ ድረስ ታጅቦ መቀጠሉ ነው መረጃዎቹ የሚያመላክቱት። እነዚሁ ከፍተኛ የጦር ጀነራሎች በአብይ አህመድ ሊወሰድባቸው የሚገባውን ስጋት በመፍራት ምን ማድረግ አለብን የሚለው ንትርኩ መቀጠሉ ነው የታወቀው። በምንም ይሁን በምን ይህንን መቋቋም አለብን፣ ካልሆነ እኛ ራሳችን ጠፊዎች ነን የሚል ስጋት ውስጥ መግባታቸው ነው የተገለጸው። ይሁን እንጂ ፋኖ አሁንም ትግሉን አጠናክረው በሁሉም አቅጣጫ በሸዋ፣ በጎንደር፣ በጎጃም እና በወሎ እያደረገው ያለው ትግል እጅግ ውጤታማ መሆኑን የተገለጸው። ድልበር ብርጌድ፣ ንስር ብርጌድ የደፈጣ ጥቃትን በመፈጸም የጠላትን ኃይል አንገት ማስደፋታቸውም ታውቋል። በትላንትናው ዕለት በተለይም የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር አመራሮች ድልበር ብርጌድ፣ ንስር ብርጌድ እንዲሁም ፋናዬ ውቤ ክፍለ ጦር ንስር ሻለቃ በጥምረት በጎንደር ዙሪያ ወረዳም ስር በምትገኘው የብልጽግና ሰራዊት የማዘዣ ቦታ በሆነችው ደጉማ ከተማ ተነስቶ በተሽከርካሪ ወታደራዊ አመራሮች በመጫን ወደ ማክሰኝት ከተማ አጅበው በመሄድ ላይ ያሉ ነው። ድንዛዝ ልዩ ስሙ 8 ቁጥር ተብሎ በሚጠራው የገጠር ቀበሌ ላይ ክንድ ብርቶቹ ፋኖች በጠላት ላይ መብረቃዊ ጥቃት መፈጸማቸው ነው የተረጋገጠው። በጥቃቱ አመራር የጫነችው ተሽከርካሪ ጉዳት የደረሰባት ሲሆን ስሙ ለጊዜው ያልታወቀ 100 አለቃ ማዕረግ ያለው ወታደራዊ መኮንን መሞቱም ተገልጧል። የያዟቸው የነፍስ ወከፍ ጠመንጃዎች በሙሉ መማረካቸውና ቁጥሩ በውል የማይታወቅ የጠላት ኃይል እስከ ወዳኛው የተሸኘ ሲሆን በርካታ ወታደሮችም ክፉኛ መቁሰላቸውን ለማወቅ ተችለዋል። የ2025 የአፍሪካን ኢምፓክት አዋርድ ተሸላሚዎች ይፋ ሆኑ። የአየር መንገዱ አቶ መስፍን ጣሰው፣ አትሌት መሰረት ደፋር፣ ድምፃዊ መሐመድ አህመድ፣ ጆማሞ እና ሰይፉ ፋንታውን በአሜሪካ ዋሽንግተን ዲሲ ሊሸለሙ መሆኑ ተገለጠ። ዋሽንግተን ዲሲ መስከረም 16 2018 በአሜሪካ ዋሽንግተን ዲሲ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን የሚያዘጋጀው የ2025 የአፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎች
ታውቀዋል። ይህም ዓመታዊ እውቅና ሽልማት ስነ ስርዓት በአሜሪካ በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦች ለማክበር የታሰበ እንደሆነም ተገልጿል። በየዓመቱ ከስፖርት፣ ከስነ ጥበብ፣ ከስራ ፈጠራ ዘርፎች ለማህበረሰብ ላበረከቱት አስተዋጽኦ ለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸልሙበት መድረክ እንደሆነም ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ወደ ግሸን ደብረ ከርቤ ንግስ በዓል ለማክበር ከሰሜን ሸዋ ምንጃር ሸንኮራ ዮሐንስ መነሻቸውን አድርገው የእግር ጉዞ የጀመሩ መንፈሳዊ ተጓዦች ግሸን አምባ በሰላም መድረሳቸው ተገልጿል። በተጨማሪም ከትግራይ፣ ከጎጃም፣ ከጎንደር፣ ከላሊበላ፣ ከሰቆጣና በተለያዩ አካባቢዎች በእግር ጉዞ አድርገው በርካቶቹ በሰላም ግሸን መድረሳቸውን የቤተክርስቲያኒቱ አስተባባሪዎች ገልጠዋል። ከደንበኞች ጥያቄዎች እየተነሱበት ያለው ፌንቴክ የተባለው የመኪና አስመጪ ድርጅት የቀድሞ ዋና ስራ አስኪያጅ እና አማካሪያቸው በቁጥጥር ስር መዋላቸውም ተነግረዋል። አንዲት እናት በአንድ ጊዜ የ5 ልጆች ወላጅ መሆኗ ተገለጸ። ነቀምቴ ከተማ ነዋሪ የሆነችው ወይዘሮ አስቴር ታረፈ በወለጋ ዩኒቨርሲቲ ጠቅላላ ስፔሻላይዝድ ሆስፒታል ነው በሰላም ልጆቿን መገላገላቸው የተገለጸው። ወይዘሮ አስቴር በአንድ ምጥ 5 ጤናማ ህጻናትን 3 ወንድና 2 ሴት መገላገሏም ታውቋል። ይህ እጅግ አስደሳችና ክስተት የሆስፒታሉ ሰራተኞችና ቤተሰብ በደስታ አጥለቅልቋል ነው የተባለው። ወይዘሮ አስቴር እንዳሉት ከ5 ዓመት በፊት ሌላ ልጅ የመውለድ ተስፋ ቆርጠው እንደነበረ ገልጠዋል። በተያያዘም ሳምንት ግን ቤተሰባቸው በዚህ ውብ እና ድንቅ ተአምር ተባርኳል ነው የተባለው። ባለቤታቸው አቶ ተመስገን አለሙ በበኩላቸው ከፍተኛ ደስታቸውን ሲገልጹ 5 ጨቅላ ህጻናቶች በአንድ ጊዜ ማሳደግ ትልቅ ፈተና እንደሚሆንባቸው ግን አልሸሸጉም። ኢትዮጵያ ከፍተኛ የውጭ ምንዛሬ ክምችት እንዳለባት ተሰናባቹ ብሔራዊ ባንክ ገዢ ተናገሩ። የውጭ ምንዛሬ ፍሰቱ እንደ አውሮፓ ዘመን አቆጣጠር በ2025 ብቻ 33 ቢሊዮን ዶላር ደርሷል ሲሉ ተናግረዋል። የአውሮፓ ኩባንያዎች የጥሬ ገንዘብ እጥረት እንዳለባቸውም ነው የተናገሩት። በኢትዮጵያ ታሪክ ከፍተኛ የተባለውን የውጭ ምንዛሬ ክምችት መኖሩን ተሰናባቹ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ናቸው የተናገሩት። የቀድሞ የባንኩ ገዢ ከሳምንት በፊት ከአውሮፓ ንግድ ምክር ቤት አባላት ጋር ቴክኒካዊ ውይይቶች ማድረጋቸው ታውቋል። አትሌቶችና አሰልጣኞች ወቀሳ ደረሰባቸው። አትሌታዊ ሀገራዊ ስሜትም የላቸውም። አትሌት ስለሺ ስህን ነው እንዲህ ያለው። ይሁን እንጂ ለጠፋው ውጤት ይቅርታ አይደለም መታሰር ሲያንሰን ነው ሲል አትሌት የማነ ጸጋይም ተናግረዋል። በቅርቡ በጃፓን ቶኪዮ የዓለም አትሌት ሻምፒዮና ተካሂዶ እንደነበረ ይታወሳል። ኢትዮጵያ ስሟ በገናናነት የሚታወቅበት የአትሌቲክስ ውድድር ቶኪዮ ላይ የተመዘገበ ውጤት አንገት የሚያስደፋ የስፖርቱን ቤተሰብ መላ ዜጎችን ያሳዘነ ጉዳይ ሆኖ ማለፉም ነው የተገለጸው። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ በሰጠው መግለጫ ነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን በተገኘበት ውጤቱ ፌዴሬሽኑና ልዑካን ቡድን ማዘናቸውን ገልጸው የተገኘው ውጤት ኢትዮጵያን የማይገልጽ መሆኑንም ተናግረዋል። ህዝቡ ከልብ ይቅርታ እንጠይቃለንም ብለዋል። ፕሬዚዳንቱ አብረው ለመስራት ፍላጎት አልነበርም። አትሌቶቹ አብራችሁ ልምድ ስሩ፣ በቡድን ስሩ ቢባሉም በአፍ እሺ ብለው ነገር ግን አይተገብሩትም፣ ፍላጎትም የላቸውም ሲሉ ነው የተናገሩትም። ሀገራዊ ስሜት የለም፣ አትሌቶች ሀገራዊ ስሜት የላቸውም። ይህ ለውጤቱ ተጽዕኖ አሳድሯል፣ ወደፊትም በስፋት ይሰራበታልም ብለዋል። የአትሌቶች ማህበር ፕሬዚዳንት የሆኑት አትሌት የማነ ጸጋዬ ለጠፋው ውጤት ይቅርታ አይደለም መታሰር ሲያንስ ነው ሲሉ ነው የተናገሩት። ይህ የተመዘገበው ውጤት የማይገባ ነው፣ ይቅርታ አይደለም አለመታሰራችንም አንድ ነገር ነው ሲሉ ተናግረዋል። እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማልፉ እርግጠኛ ነበርኩኝም ሲሉ ነው የገለጹት። እኛ አንጋፋዎቹን መከባበርና መቀራረብ ማውራትና መነጋገር አለብን። የዚህ የዓለም አትሌቲክስ ሻምፒዮና የባለ ሪኮርዶች ጥሩዬንና ቀነኒሳ የት ናቸው? ከምንገፋቸው ለምን አናቀርባቸውም? ሲሉም ጠይቀዋል። መወሻሸት አያስፈልግም። አሁን ባለንበት አትሌቶች መካከል የሀገር ፍቅር ከጠፋ ቆይቷል። አብረው መዋል መመገብና መስራት አለባቸው፣ ነገር ግን አላደረጉም ሲሉ ነው የተናገሩት። አሁን ወደ ውጭ ዜናዎች እናመራለን። እስራኤል ኔታንያሁም የተሳፈሩበት አውሮፕላን እስር በመፍራት ከአውሮፓ አየር ክልል መሸሹ ተነገረ። የእስራኤል ጠቅላይ ሚኒስትር ኔታንያሁ አሳፍሮ ወደ ኒውዮርክ ሲበር የነበረው አውሮፕላን ነው ለመጀመሪያ ጊዜ ከአውሮፓ ሰማይ ላይ ከመብረር መቆጠቡ የተገለጸው። ፕሬዚዳንቱ ለበረራ የሚጠቀሙበት የጽዮን ክንፎች የተሰኘው አውሮፕላን የዓለም አቀፍ የወንጀለኞች ፍርድ ቤት በጋዛ ጦርነት ሳቢያ ያመጣባቸውን የእስር ማዘዣ በመፍራት ነው ተብሏል። በዚህም የተነሳ ከዚህ ቀደም የሚያልፉበትን የግሪክ፣ የስፔን፣ የጣሊያንና የፈረንሳይ አየር ክልሎች ለመሸሽ ተገደዋል ነው የተባለው። አውሮፕላኑ በደቡብ ስፔን በኩል
ወደ ብራታል ቀጥታ በሜዲትራን ባህር ላይ በመብረር ተጨማሪ 600 ኪሎ ሜትር ለመጓዝ መገደዱንም ታውቋል። ግብፅ የግብፅ ቴሌቪዥን ጣቢያዋ ላይ ጠንቋይ ጋበዘች ስለ ኢትዮጵያ እንድትጠነቁልላት። ይሁን እንጂ ጠንቋዋ ያለችው በተቃራኒ ሆኖ ህዝቡን አበሳጭቷል። በግብፅ መገናኛ ብዙሃን ላይ ትልቅ ውዝግብ የፈጠረበት ክስተት የግብፅ ታዋቂ ቴሌቪዥን ጣቢያ የሆነው ኤምቢሲ ማስ ስለ ታላቁ የኢትዮጵያ ህዳሴ ግድብ ወይም ገርድ የወደፊት ሁኔታዎች እንድትተነብይ አንድ የካርድ አንባቢ ወይም ጠንቋይ ጋብዞ ነበር። በወቅቱ የግብፁ ሚዲያዎች ግድቡ እንደ ትልቅ የህልውና ስጋት አድርገው በሚያቀርቡበት ሁኔታ ውስጥ ነው። የጠንቋዩ ምላሽ ግን ፍጹም አስገራሚ እንደነበረም ተገልጿል። ጋዜጠኛው ግድቡ ለግብፅ አደጋ አለው ወይ የሚል ጥያቄ ሲያቀርብ፣ ጠንቋዋም ካርታዎቹን ከተመለከተች በኋላ የኢትዮጵያ ግድብ በግብፅ ላይ የሚደቅነው ነገር ምንም አልታየኝም በማለት መልሳለች። ኢትዮጵያና ግብፅ ወደፊት ይዋጉ ይሆን ተብላም ስትጠየቅ የሚታየኝ ውጊያ አይደለም የሚል አጭር ምላሽ ነው የሰጠችው። ከግድቡ ስጋት ይልቅ ትልቁ ችግር ፈጣሪ ያደረገችው ሚዲያዎችን እንደነበረም ተገልጿል። ከግድቡ ይልቅ ሚዲያዎቹ በጣም አደገኛ ናቸው፣ ያልሆነ ነገር ሲያሰራጩ ይታየኛል በማለት በግልጽ ተናግራለች። ታዲያ ይህ የጠንቋዋ ምላሽ በወቅቱ በግብፃውያን ዘንድ ከፍተኛ የንትርክ አጀንዳ ሆኖ እንደነበረም ተገልጿል። አንዳንዶቹ ጣቢያው ብሔራዊ ስሜትን ዝቅ አደረገ ሲሉ ሲተቹት፣ ሌሎች ደግሞ የቴሌቪዥን ጣቢያው በተለምዶ ከሚነገረው የፍርሃት ትርክት የተለየ እይታ ለማቅረብ መሞከሩ ትልቅ ነገር ነው ሲሉም አመስግነውታል። የሰዓት እላፊ ገደብ ተጣለ። በህንድ ሀገር አቀፍ አመፅ መቀስቀሱን ተከትሎ ነው የሰዓት እላፊ ገደብ የተጣለው። በሂማሊያ ክልል በተጀመረው አመፅ በፖሊስ ተቃዋሚዎች መካከል ከፍተኛ ብጥብጥ መከሰቱ ተገልጿል። በዚህም አመፅ እስካሁን የ4 ሰዎች ህይወት ማለፉም ታውቋል። በደርዘን የሚቆጠሩም መቁሰላቸው ነው የተገለጠው። በከተማው የሚገኘው የባራተሪ ጃንታ ፓርቲ ወይም ቢጂፒ ዋና ቢሮ በአመፀኞች ተቃጥሏል ነው የተባለው። የአመፁ መንስኤ የላዳካህ ግዛት ነዋሪዎች በፌዴራል ተገቢውን ውክልና አላገኝንም በሚል እንደተጀመረ ነው የተገለጸው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ ዜናዎቻችንን በዚህ ቋጨን። በቀጥታ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እየጋበዝኩ ከዜናዎቹ ጋር እስካሁን አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።